ሰላም ጤና ይስጥልኝ ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት አምሽታችኋል? ያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ መጋቢት 5 ቀን 2018 ነው። በሶስት ወሳኝ ጉዳዮች ላይ ነው እንግዲህ ወደ እናንተ የምመጣው ማለት ነው። አብራችሁ ቆይታ እንድታደርጉ በታላቅ አክብሮት ነው የምጠይቀው። የመጀመሪያው ጉዳይ እንደተለመደው ሰበር መረጃዎቻችንን እናስቀድማለን። ከዚያ በማስከተል እንግዲህ ምናልባት ለየት ያለ መርሃ ግብር ሊሆን ይችላል። በጣም በአጭሩ ከሲቹዌሽን ሩም አንድ ጉዳይ አስተላልፍላችኋለሁ ማለት ነው። እንግዲህ ሲቹዌሽን ሩም የሚባለው ህግ አስከባሪ አካላት ሰላምን ለማስጠበቅ አደጋዎች በሚኖሩበት ጊዜ አደጋን ለመከላከል እንዲሁም ደግሞ ማኔጅ ለማድረግ ብዙ ነገሮችን የሚጠቀሙበት ነው። ሶስት አካላት ናቸው ሲቹዌሽን ሩም የሚጠቀሙት። እንግዲህ የመንግስት ባለስልጣናት፣ ፖሊስ፣ ደህንነት እንዲሁም ደግሞ ወታደራዊ ክፍሉ ማለት ነው። እኔ ቀጥሎ ማቀርብላችሁ የትራፊክ ማኔጅመንትን በተመለከተ እንዲሁም ደግሞ ወንጀሎች ሲፈጸሙ በመዲናችን ውስጥ ያሉ ካሜራዎች እንዴት እንደሚከታተሉ የምንመለከትበትን የተለያዩ ነገሮችን የምናይበት ነው። ወንጀል እንዳይፈጸም አስቀድሞ ማስጠንቀቅ፣ መከላከል እንዲሁም ሊፈጸም ሲል ደግሞ ጣልቃ ተገብቶ መከላከል የሚቻልባቸውን መንገዶችና እጅግ በጣም በርካታ ነገሮች ከዝርዝር ከመረጃ ጋር አመጣለሁ። የማቀርበው መረጃ ከሚመለከተው ጋር እንግዲህ በመነጋገር የሆነ ማህበረሰባዊ ጠቀሜታ ያላቸውን ነገሮች መረጃ ለመስጠት ያክል የሆነ ነገር ነው። ምክንያቱም ከሲቹዌሽን ሩም የሚተላለፉ ያሉ ነገሮችን በቀጥታ የሚተላለፉ አይደለም። እነዚህኞቹ ግን እንድትከታተላችሁ ፈልጋለሁ። ወንጀል ሲፈጸም በካሜራችን ውስጥ ገብቷል። የትራፊክ አደጋ ሲደርስ በካሜራችን ውስጥ ገብቷል። ሌሎች ነገሮች አሉና ማህበረሰቡ እንዲረጋጋ ያደርጋል በአንድ በኩል። በሌላ በኩል ደግሞ ወንጀለኛ እንደፈለገ ሞባይል ቀምጦ የሚሮጥበት ነገር እንዳይኖር ቁም እንዲል የሚያደርግ ነገር ነውና እሱንም አቀርብላችኋለሁ። መጀመሪያ ሰበር መረጃችንን እናስቀድማለን። ወደ ሲቹዌሽን ሩም እንገባና ከሲቹዌሽን ሩም ስንወጣ ደግሞ ከውጭ ጠቅላይ ሚኒስትር አብይ አህመድ ከዩናይትድ አረብ ኤሚሬት ከተመለሱ በኋላ በቀጥታ ወደ ጋሞ ዞን ሄደው በመሬት መንሸራተት አደጋ ህይወታቸውን ካጡ ወገኖች ጋር ሀዘናቸውን ገልጸዋል። በተከታታይ ይቀርባሉ። በእናንተ በኩል ላይክ እና ሼር እያደረጋችሁ አብራችሁ እንድትቆዩ በታላቅ አክብሮት እጠይቃለሁኝ። ሰላም እንቆይ። የሀገር ውስጥ ሰበር መረጃችን ከምስራቅ ጎጃም ዞን እስከ ሰሜን ሸዋ ዞን የሚሸፍን ጽንፈኝነት በቃን፣ በሰላም ገብተን ህዝብ እንካስ ያሉ የአንድ ታጣቂ ቡድን አባላት ጉዳይ ይሆናል። በአማራ ክልል ምስራቅ ጎጃም ዞን አራጢና መርጋጅ ተብሎ በሚጠራው አካባቢ ላይ ሲንቀሳቀስ የነበረውና ራሱን የባልከው ከበደ ሻለቃ ብሎ የሚጠራው ጽንፈኛ ቡድን ከነሙሉ አመራሩ ሲከተለው በነበረው ማህበረሰቡን ለከፋ መከራ የዳረገ ጥፋት በመጸጸት ወደ ሰሜን ሸዋ ዞን ጠራ ወረዳ በመሄድ ለጀግናው የሀገር መከላከያ ሰራዊት ከነሙሉ ትጥቁ እጅ እንደሰጠ የስድስተኛ እዝ ጋሻ ክፍለ ጦር መገናኛ ኃላፊ ሻለቃ ወጋየው በቀለ ገለጹ። ቡድኑ ከዚህ በፊት እጅ ከሰጡትና ራሳቸውን የፍቃዱ በላይ ክፍለ ጦር ብለው የሚጠሩት አባል እንደነበረና ተገንጥለው የጥፋት ሴራቸውን ለመፈጸም ሲንቀሳቀሱ የቆዩ መሆናቸውንም ሻለቃ ወጋየው በቀለ አያይዘው ገልጸዋል። እጅ ከሰጡት የጽንፈኛ ቡድን አመራር የነበሩ መካከል አንደኛው የሆነው ሻለቃ መሪ ብሎ ራሱን የሰየመው ባልከው ከበደ የጽንፈኝነት መጨረሻው መበታተንና የሀገርን ህልውና አደጋ ላይ ለመጣል ተላላኪ ከመሆን ውጭ ምንም ጥቅም እንደሌለው በመረዳት ቡድኑን በመያዝ ለጀግና የሀገር መከላከያ ሰራዊት እጅ በመስጠት የሰላም አማራጭን መርጠናል ሲል ተናግሯል። በአሁኑ ሰዓት የጽንፈኛው ታጣቂዎች የሰላምን አማራጭ በመጠቀም የበደሉትን ሀገርና ህዝብ ለመካስ በማሰብ ወደ ሰላም እጃቸውን በመዘርጋት በሰላማዊ መንገድ ለሰራዊቱ እጅ እየሰጡ መሆኑ ውሎ አድሮ መከራው ያሳደጋቸው ማህበረሰብ መበደል መሆኑን መገንዘባቸውንና የቀረበላቸውን የሰላም ጥሪ መቀበላቸውም የሚያስመሰግናቸው እርምጃ መሆኑም ተገልጿል። በዳሎል ማዕከላዊ የጊቤ ኮር አምባሰል ክፍለ ጦር ወለር ሬጅመንት በምዕራብ ወለጋ ዞን በአቦ ገምቤልና በቄለም ወለጋ ጋዋ ቄቤ ወረዳዎች
በአሸባሪ ኦነግ ሸኔ ታጣቂዎች ላይ የወሰደ የሚገኘውን የአሰሳና የለቀማ ተግባር አጠናክሮ በመቀጠል በቡድኑ ላይ ከፍተኛ ኪሳራ ማድረሱን የሬጅመንት አዛዡ መቶ አለቃ ይሁኔ መራ ገልጸዋል። ሬጅመንቱ ከሰሞኑ ብቻ በባቦ ገምቤል ወረዳ ወረጅሩ ቀበሌና በቄለም ወለጋ ጋዋ ቄቤ ወረዳ ልምጢ ቀበሌ ሻምበሎቹን አሰማርቶ የሽብር ቡድኑን በማሳደድና ወታደራዊ እርምጃ በመውሰድ ከደመሰሳቸውና ከማረካቸው በተጨማሪ በተደረገው ስምሪት ቡድኑ ታጥቋቸው የነበሩ የነፍስ ወከፍ መሳሪያዎች ከነመሰል ተተኳሾቻቸው መማረክ የተቻለ መሆኑን የገለጹት መስመራዊ መኮንኑ ሬጅመንቱ ስምሪቱን አጠናክሮ በመቀጠል የሽብር ቡድኑን አመራርና አባላት አሳዶ የመልቀም ተግባሩን ከመቼውም ጊዜ በላይ አጠናክሮ ቀጥሏል ብለዋል። በተያያዘ ዜና በቄለም ወለጋ ዞን ጋዋ ቄቤ ወረዳ ሰማርቶ ለሚገኘው የአምባሰል ክፍለ ጦር አጣዬ ሬጅመንት የወረዳ አስተዳደሩ የእርድ ሰንጋ ድጋፍ ማድረግ መቻሉን የሬጅመንቱ አዛዥ መቶ አለቃ ሂንጋቡ ሂንዳቡ ገልጸዋል። ድጋፉን ያበረከቱት የጋዋ ቄቤ ወረዳ አስተዳዳሪ አቶ ሞሳሽ ፈራ በኩላቸው ሌትና ቀን ያለመታከት የማህበረሰቡን ሰላም ለማስጠበቅ ለሚደክመው ጀግናው ሰራዊታችን የምናደርግለት ድጋፍ ሲያንሰው እንጂ አይበዛበትም። በቀጣይም እንደ ማህበረሰብ ሰራዊቱን ለመደገፍ ዝግጁ ነን ብለዋል። አሜሪካና እስራኤል በጥምረት ኢራን ላይ በከፈቱት ጦርነት ከተከሰቱ ሁነቶች ለየት ያለው ይሆናል። ዎል ስትሪት ጆርናል 5 የአሜሪካ አየር ላይ ነዳጅ የሚሞሉ ወታደራዊ አውሮፕላኖች ሳውዲ አረቢያ ውስጥ በኢራን ተመተው ጉዳት እንደደረሰባቸው ዘግቧል። አውሮፕላኖቹ በሳውዲው ልዑል ሱልጣን የአየር ኃይል ሰፈር ውስጥ ሳሉ ከቀናት በፊት ኢራን በፈጸመች የሚሳኤል ጥቃት መመታታቸውን ጋዜጣው የአሜሪካ ባለስልጣናትን ጠቅሶ ነው የዘገበው። ነዳጅ ጫኝ የሆኑት ወታደራዊ አውሮፕላኖች በደረሰባቸው በዚህ ጥቃት ጉዳት እንደደረሰባቸው ነገር ግን ሙሉ ለሙሉ ያለመውደማቸውን ባለስልጣናት ተናግረው በአሁኑ ጊዜ ጥገና እየተደረገላቸው መሆኑንና በጥቃቱ በሰው ላይ ጉዳት ያለመድረሱን መናገራቸውን ዎል ስትሪት ጆርናል ዘግቧል። ይህ በ5 የአሜሪካ ወታደራዊ አውሮፕላን ላይ ጥቃት መፈጸሙን የሚገልጸው ዘገባ የወጣው ኬሲ 135 ነዳጅ የሚሞላ የአሜሪካ አየር ኃይል አውሮፕላን ባለፈው ሐሙስ በምዕራባዊ ኢራቅ ውስጥ መከስከሱ ከተነገረ በኋላ ነው። በመካከለኛው ምስራቅ የአሜሪካንን ወታደራዊ ተልዕኮች የሚቆጣጠረው የዩናይትድ ስቴትስ ጦር ኃይል ማዕከል እዝ ሴንትኮም የሚባለው እንዳረጋገጠው በአደጋው በአውሮፕላን ውስጥ የነበሩ ሁሉም አባላቱ ሕይወታቸው አልፏል። ይህ በእንዲህ እንዳለ እጅግ ዘግይቶ ፕሬዝዳንት ዶናልድ ትራምፕ ሳውዲ አረቢያ ውስጥ በሚገኘው ልዑል ሱልጣን የአየር ኃይል ሰፈር የአሜሪካ ወታደራዊ አውሮፕላኖች በኢራቅ ጥቃት ተመቱ መባሉን አስተባብለዋል። ቀደም ሲል የአሜሪካ መገናኛ ብዙሃን የመንግስት ምንጮችን ጠቅሰው 5 የጦር ጀቶችን አየር ላይ ነዳጅ መሙላት የሚችሉ ማለት ነው መመታታቸውን ዘግበው ነበር። ፕሬዝዳንት ትራምፕ ዛሬ ከሰዓት በኋላ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ባሰፈሩ ጽሑፍ የአየር ኃይል ሰፈሩ ከቀናት በፊት ጥቃት እንደደረሰበትና አውሮፕላኖቹ እንዳልተመቱ እንዲሁም እንዳልተጎዱ በመግለጽ አስተባብለዋል። ከ5ቱ አውሮፕላኖች 4ቱ ፈጽሞ ምንም አይነት ጉዳት አልደረሰባቸውም፣ ወደ ስራቸው ገብተዋል። አንዱ ግን በትንሹ ጉዳት ደርሶበታል፣ ነገር ግን በአጭር ጊዜ ውስጥ ወደ በረራ ይመለሳሉ በማለት ዘገባውን ያወጡ መገናኛ ብዙሃንን ተችተዋል። ፕሬዝዳንት ትራምፕ መረጃውን ለሚዲያዎች ስለሰጡ ባለስልጣናት ምንም አልገለጹም። ሰላም ጤና ይስጥልን ክቡራትና ክቡራን፣ ዛሬ ለየት ያለች አንድ አጠር ያለች ፕሮግራም ነው ይዤላችሁ ወደ እናንተ የመጣሁት። በተለይ እንግዲህ ከከተሞች መስፋፋት ጋር በተያያዘ ብዙ የሚነሱ ነገሮች አሉ። አንዱ የወንጀል መከላከል ጉዳይ ነው። የህግ አስከባሪ ተቋማት የሚባሉት ወይም ደግሞ ሎው ኢንፎርስመንት ኤጀንሲስን በተመለከተ ካሜራዎች አሉ በከተሞቻችን ውስጥ ያሉና እነዚህ ካሜራዎች ለምንድን ነው አገልግሎት ነው የሚውሉት የሚሉ ጥያቄዎች ይነሳሉ። ኮሚኒቲ ኦሪየንትድ የሆኑ መሆን አለባቸው ነው የሚባለው፣ ማህበረሰቡን አገልግሎት የሚሰጡ ማለት ነው። ወደ ሲቹዌሽን ሩም ወስጄ የማሳያቸው ነገሮች ይኖራሉ። ነገር ግን እንግዲህ በዋነኛነት ዲተር ማድረግ አንደኛው ነገር፣ ምክንያቱም ካሜራዎችን ሰዎች ሲመለከቱ በተለይ ወደ ወንጀል የሚሳቡ ሰዎች ያቆማሉ ማለት ድርጊታቸውን። ሌላው መከላከል ነው። ይሄውም በካሜራዎች ከሲቹዌሽን ሩም በመመልከት እርምጃ እንዲወሰድ፣ በተለይ ደግሞ ፓትሮል ለሚያደርጉ ተደውሎ በአስቸኳይ ድርጊቱ ከመፈጸሙ በፊት መከላከል እንዲቻል። የትራፊክ ማኔጅመንትን በተመለከተም እንደዚሁ በአንዳንድ ቦታዎች ላይ በጣም ከፍተኛ የሆነ ትራፊክ ጃም ይኖራል። በሌላ ቦታ ላይ ደግሞ
ክፍት ይሆናልና እነዛን መንገዶች ለመጠቆምና ነገሮችን ለማስተካከል እና የመሳሰሉ ነገሮች አሉ። በተጨማሪም እነዚህ ካሜራዎች በያዝ አይደሉም፣ ያለውን ነገር እንዳለ ነው የሚያቀርቡልን። የሰዎች ምስክርነትን ከተመለከትን ከነሱ ከቆሙበት አንግል ነው ነገሮች የሚመለከቱ። ስለዚህ አስተማማኝ የሆነ ለኢንቨስቲጌቲቭ የሚረዳም ካሜራ ያቀርባሉና እንግዲህ እነዚህ ነገሮች በተመለከተ በቀጥታ አሁን ወደ አንድ ክፍል ወስዳችኋለሁ። የት ነው የሚለውን አልገልጽላችሁም፣ ነገር ግን ከተሞች እንመለከታለን። የተለያዩ ዳታዎችን እየተመለከትን ወንጀሎች እንዴት እንደሚፈጸሙ፣ የተፈጸሙ ወንጀሎች እንዴት እንደሚታዩና ይሄ ማህበረሰቡን ወደፊት እፎይታ የሚሰጥ ነገር ነው። ቢያንስ የህግ ከለላ አለኝ፣ የህግ ጥበቃ አለኝ፣ ወንጀል የሚፈጸመው ሰው ደግሞ እታያለሁ ብሎ ስለሚጠነቀቅ ያለ ማድረግ ይረዳል ማለት ነው። በቀጥታ ወደዛ ወስዳችኋለሁ። እናንተ ግን ላይክ እና ሼር ማድረጋችሁን እንዳትረሱ ለማለት ፈልጋለሁ። አብራችሁ ቆይታ የማደርገው የእናንተው ውብሸት ታየ ነኝ። አብረን እንቆይ። ክቡራትና ክቡራን እንግዲህ ሲቹዌሽን ሩም የሚባለው ምንድነው ከሚለው ብንነሳ ጥሩ ነው። እንግዲህ አቻ ትርጉሙ ሊሆን የሚችለው የሁነት መከታተያ ክፍል የሚለው ነው። የመንግስት ባለስልጣናት እንግዲህ አስፈጻሚውን ጨምሮ ከክቡር ጠቅላይ ሚኒስትሩ ጀምሮ ያሉ አካላት ወይም ደግሞ የደህንነትና የጸጥታ ፖሊስን ጨምሮና ሌሎች አካላት እንዲሁም ወታደራዊ ክፍሉ አደጋዎች ሲያጋጥሙ፣ ቀውሶች ያጋጠሙ ሲባል ለመከታተል መረጃዎችን ለመተንተን እንዲሁም እርምጃዎችን በቅጽበት ለማስተባበር የሚጠቀሙበት ደህንነቱ የተጠበቀ ከፍተኛ የቴክኖሎጂ ግብአት የተሟላለት የኮንፈረንስ ክፍል ነው። እንግዲህ ሲቹዌሽን ሩም የሚለው ሲነሳ ነጩ ቤተመንግስት ዋይት ሃውስ ነው የሚነሳው። ዌስት ዊንግ የሚባል አለ፣ በተምሳሌታዊነቱ ነው የሚነሳው። ዌስት ዊንግ ወይም ደግሞ የምዕራቡ ክንፍ የዋይት ሃውስ ሲቹዌሽን ሩም የሚባለው አሁንም ምናልባት በኢራንና በመሳሰሉት ሁኔታዎች ላይ ያለውን ጦር ሌሎችንም በሙሉ በዛ ውስጥ ነውና በጣም ከፍተኛ የሆነ ሚስጥር ነው በዛ ቦታ ላይ የሚደረገው፣ የሚመከር፣ የሚታየው ምን የሚለው። ይሄኛ ግን ቀጥሎ የምንመለከተውን ጉዳይ በተመለከተ ቀደም ሲል ለማንሳት እንደሞከርኩት ጠቃሚ የሆነ ኮሚኒቲ ማህበረሰቡን ይጠቅማሉ ተብሎ በሚታሰቡ ጉዳዮች ላይ የትራፊክ ማኔጅመንትን በተመለከተ እንዲሁም ደግሞ ኢመርጀንሲ ማኔጅመንት ትራፊክ ስፋት ባለው ሁኔታ ሲያጋጥም፣ ችግሮች ደግሞ እንደዚሁ ሲያጋጥሙ እና ወንጀል ሲፈጸም ደግሞ ለመከላከል ለመሳሰሉ ነገሮች የሚውለው ደረጃ በዛ ደረጃ ባለና የግንዛቤ ለማስጨበጥ ያክል ነው ቀጥሎ ያለውን የማቀርብላችሁ። ከዚህ ከፍ ያሉ ጉዳዮች እንደዚህ ወጥተው ሚዲያ ላይ ይቀርባሉ ማለት አይደለም። ይሄ ግን ከሚመለከተው ክፍል ጋራ በመነጋገር በእኔው እና የእናንተው ውብሸት ታየ የቀረስኩት አጠር ያለች ቪዲዮ ነች። አብረን እየተከታተልን እንቆይ። በዚህ አጋጣሚ እንግዲህ ከኤአይ ለመጡ ሰዎችም ማብራሪያ እየሰጠ ያለ ወጣት አለ። እኔ ሀሳቦቹ እንዲሁ ባጋራችሁ በጣም ጥሩ ነው። እነዚህ ሎ ኢንፎርስመንት ኤጀንሲስ የሚሰሯቸው ነገሮች እንግዲህ አንደኛ ወንጀል እንዳይፈጸም የክራይም ዴተረንስ የምንለው ተመልክቶ እኒህ ካሜራዎች ሲመለከት ይቆማል። እያየ መቼም ወንጀል ውስጥ አይገባም፣ ዴተር ያደርጋል ማለት ነው። እንዲሁም ደግሞ ፕሪቨንቲንግ ፓትሮሊንግ የሚባለው እነዚህ ምልከታዎች አሁን እነዚህ የምንመለከታቸው በዚህ ሲቹዌሽን ሩም ውስጥ ብቻ እጅግ በጣም በርካታ ባለሙያዎች ናቸው ያሉት። 24 ሰዓት ነው የተቀያየሩ የሚሰሩት። በነገራችን ላይ የሆነ ቦታ ላይ ምልክት ካዩ በአስቸኳይ ለፓትሮሊንግ በመደወል እና በሚመለከተው በእዝ ጠገግ ተነግሮት እርምጃ እንዲወስድ ይደረጋል ማለት ነው። በዚህ አጋጣሚ እስኪ ዛጋዩ አደጋውን እንመልከት። ሉክ አሁን ይሄ አደጋ አጋጠማል፣ ትራፊክ አደጋ አጋጠመ። የሚያሳዝን ነው። ሶ ለኢንቨስቲጌቲቭ ለምርመራ ምንድነው እሱ ለማጥቃት ፈልጎ ነው በአጋጣሚ ነው ስተቱ የማን ነው የሚለውን ነገር ይነግራል። በያዝ አይሆኑም ካሜራዎቹ ያለውን ነገር ነው የሚነግሩን። ምስክር ሆኖ የሚመጣ ሰው ግን ምናልባት ለቤተሰቡ አድልቶም ሊናገር የሚችልባቸው ሁኔታዎች እንመለከታለን ማለት ነው። ይሄ ሰስፔክት ትራኪንግ የሚባለው የሚፈለጉ ሰዎች ካሉ በነገራችን ላይ አሁን የአርቲፊሻል ኢንተለጀንስ ሲስተሙ ካሜራዎች አሉ። ምስሉን ሲያገኘው ይሄ ሰው በዚህ ቀን በዚህ ሰዓት በዚህ እንዲህ ቦታ ላይ ወንጀል ፈጽሞ የነበረ ነው ብሎ እንዲያገኝ ያደርጋል ማለት ነው። እነዚህ ካሜራዎች በነገራችን ላይ እስከ 6 ኪሎ ሜትር የሀገራችን መዲናውን ያሳያል ማለት ነው። ትራፊክ እንትሮቻችን እንመለከታለን፣ ምን እንላለን። ይህንን ነገር የሚያሳየን ነው። የትራፊክ ፍሰቱን ያሳልጥልናል። ኢመርጀንሲ ማኔጅመንት አደጋ የሚያጋጥምበት ሰዓት። ሌላው ደግሞ ምናልባት አሁን እዚህ ጋር ደግሞ ሌላ የሚያሳዝን ነገር ነው የምንመለከተው። ጸብ አጋጥሞ የሚሆነው ነገር አሁን ይሄ ያሳዝናል። እንግዲህ ካሜራዎች ይሄን እነዚህን ሁሉ ነገሮች ይከታተላሉና እንደው ጥንቃቄ እንዲደረግ ያክል ነው ዴተር ለማድረግም ጭምር ይሄን መረጃም የምናጋራው እና ደግሞ መረጃዎችን በጣም በፍጥነትና በአስቸኳይ ለመውሰድ የሚያስችሉ ነገሮች ናቸው የሚለውን ለማድረግ ነው። የአደባባይ በዓላት በሚከናወኑበት ጊዜም እንደዚሁ አስፈላጊውን ትብብር ለማድረግ መንገድ ለማስከፈት ምን ለማለት የቱ ጋር ችግሩ እንዳለ ያሳያል ማለት ነው። እንደው ከሞላ ጎደል ይሄንን
ይመስላል። ሰፋ ባለመልኩ እንግዲህ ሌላ ጊዜ እንመለስበታለን። ኮሚኒቲ ኦሪየንትድ ፐርፐዝ ነው ተብሎ ነው የሚታሰበው እንጂ ይሄ ዜጎችን ለማስፈራራት ምናምን ለማለት አይደለም። ዓላማውም መፍትሄ ለመስጠት ነው ዝግጅቶች የሚደረጉት ምን የሚደረጉትና ይህንን ለማለት ነው። ክቡራትና ክቡራን እንደወደዳችሁ ተስፋ አድርጋለሁኝ። አብረን እንቆይ። ከሲቹዌሽን ሩም ወጥቻለሁ ማለት ነው። እንግዲህ ክቡራትና ክቡራን ቀደም ሲል የነበረው መረጃ በስራ አጋጣሚ እንግዲህ በምንንቀሳቀስበት ጊዜና ለማህበረሰብ በሚዲያ ደረጃ መቅረብ ያለባቸው ጉዳይ ሲሆኑ በዚህ መልኩ ለማጋራት ይሞክራል። ዋነኛው ነገር ግንዛቤን ማስጨበጥ ነው፣ መረጃዎችን መስጠት ነውና በተለይ ከተሞች እያደጉ በሄዱ ቁጥር ወንጀልም እየተስፋፋ የሚሄድበት እድል ስለሚኖር ይህን ለመከላከል እየተደረገ ያለው ነገር እንደው ቀንጨብ አድርጎ ለማጋራት ያክል ነው። በዚሁ ግን አንለያይም። ሁለት መረጃዎችን ወደ እናንተ አደርሳለሁ። የመጀመሪያው እንግዲህ ክቡር ጠቅላይ ሚኒስትር አብይ አህመድ በዩናይትድ አረብ ኤሚሬት የነበራቸውን ሀገርን ወክለው ሀገርን ብለው ሄደው ከነበረበት ቆይታ ተመልሰዋል። እንደተመለሱ እንግዲህ ሄዱት ወደ ጋሞ ዞን ነው። በዚያ በጣም አሳዛኝ አደጋ ደርሶ በመሬት መንሸራተት ማለት ነው። እንግዲህ ድንገተኛ ይሄ ነገር ተደጋግሟል። እዛ አካባቢ በጣም ነው የሚያሳዝነው። አስቀድሞ አደጋ መከላከል ላይ ብዙ ሊሰራበት ይገባል። ጥናት ተደርጎ እንግዲህ ማህበረሰቡ ከዛ ትንሽ ራቅ ወዳሉ ቦታዎች ላይ ሊሆን የሚችልባቸውን ቦታዎች በተመለከተም እንደዚሁ መሰራት አለበት። እንግዲህ ጋሞ ዞን ጋጮ ባባ ወረዳና ሌሎችም 4 ወረዳዎች በአጠቃላይ ነው ይሄ ነገር ያጋጠመው። በትላንትናው ዕለት መረጃችን ላይ ክቡር ጠቅላይ ሚኒስትሩ እንግዲህ ለዞኑ ኃላፊ ልከውት በነበረው መልእክት መሰረት ሀዘናቸውን ገልጸው እንደነበር ይታወቃል። በተለያዩ ሚዲያዎች ላይ እንደው ጋሞ ርቆ ነው ወይ ቀርቦ ነው ወይ ዩናይትድ አረብ ኤሚሬት የሚል አይነት መረጃዎችንም ሲከታተል ነበረ። ነገር ግን ለማህበረሰቡ አስፈላጊውን ነገር በጊዜው በሰዓቱ ቶሎ መድረስ መቻል ነው። የሄዱበትንም ዓላማ ስንመለከት እንደው ለቱሪዝም እና እንደው ለግል ቅንጦት አይደለም፣ ሀገርን በመወከል የተደረገ ነገር ነው። እዚህ ላይ እንደው ብዙ ማለት አልፈልግም። ነገር ግን እንግዲህ እንደመጡ ወደዛው ነው የሄዱት። ከኋላ የምትመለከቱት ምስል እንግዲህ ይህንን ለማመልከት በሚል ነው እያሳየኋችሁ ያለሁት ማለት ነውና ደርሰው እንግዲህ በሰዓቱ ሀዘናቸውን ገልጸዋል። መሆን ያለባቸው ነገሮችም ሁላችንም ኢትዮጵያውያን ከጋሞ ሕዝብ ጎን ከማህበረሰቡ ጎን ቆመን ችግሮቹን እንጋራለን ማለት ነው። የተወደዳችሁ የሀገሬ ልጆች ሰላም ለኢትዮጵያ፣ ሰላም ለኢትዮጵያውያን፣ ሰላም ለመላው የሰው ዘር በሙሉ። ሰላም ቆዩ።